ሁሌም በቃ የሆነ ስሞታ ነገር ወይንም አንዳንድ ነገር መናገር በጣም ይደብረኛል። በጣም እየደበረኝ ነው እና እንደዚህም ስል የሆነ አንዳንድ ጊዜ የማሾፍ ነገር ይመስላል መሰለኝ ወይንም ደግሞ አውቀው የሚያደርጉት ነገሮች አሉ። አሁን የአብቹ መጽሐፍ ገዝቶ ወይንም የዶክተር አብይ መጽሐፍ ገዝቶ ማንበብ ምን ኃጢአት አለ? ወይስ ምን ፖለቲካ ነገር አለ? ይህ ፖለቲካ ትሰራለህ፣ ፖለቲካ መጽሐፍ ትገዛለህ አንተ የጠላት ከጠላት ጋር ትሰራለህ ወይስ የጠላት እንትን ነው የምትደግፈው ምናምን ነገር እንደዚህ አይነት ነገር ምን አስመጣው? ምን አስባለው? መጽሐፍ ሌላ ጠላት ሌላ ማንበብ ሙሉ ሰው ያደርጋል ይባላል። ማንበብ ወይ አታነብ ነው። እኔ እኮ ቅድሙ ነው አትማሩ የሚባል ነገር ሰምቻለሁ። መማር ምን ያደርጋል? እውነት ነው መማር ምን ያደርጋል? እስከዛሬ ተምሬ የትም አልደረስኩኝም። መማር ምንም የሚሰራው ነገር የለም። ይሄን አውቃለሁ። ግን ሆኖም ደግሞ ትውልድ ይማር ነው ያልኩት። በቃ እንደኔ መሃይም ሆነው እንዳይቀሩ ትውልድ ይማር። እኔ ከልጅነቴ ጀምሬ እስከዚህ ድረስ ትግል በዝቶብኛል። ትግል ላይ ነኝ። በቃ በተለያየ ምክንያት በተለያየ አድራጎት ወይንም በተለያየ ነገር ነው የምታገለው። ስታገል ማለት ነው እና አንዴ በትምህርት ይመጣሉ፣ አንዴ በስራዬ ላይ ይመጣሉ፣ አንዴ አሁን ዛሬ ራሱ ዶክተሮቹ ራሱ በቃ አለ አይደል የሆነ ማፌዝ ነገር የሆነ የመሰላቸት ነገር ይህን ክንዴን እጄ ላይ ክንዴ ላይ ያመኛል። በጣም ነው የሚያመኝ። ልክ እንደ ስብራት ነው የሚያመኝ እና መጀመሪያ በግጭት የተነሳ ነው። ይሄ እጄ ከብዙ አመት በላይ ሆኖታል ማመም ከጀመረኝ ማለት ነው እና አሁን ኧረ ዶክተር ምን ይሻላል ታሽቼዋለሁ አልመለስም አለኝ። አንደኛ ከዚህ ከወገቤ ያኔ እንትን ስሰራ ምንድነው ፑልአፕ ስሰራ የወደኩ ሰዓት እና እዛ ሸለቆ ሆኜ ነው ወገቤን ያመመኝ። ወገብ ሳይሆን እግሬ ላይ ነው ወለምታም ማለት ነው እና እሱ ተመልሶልኝ አሁን በሽት ነው የተመለሰልኝ እና ተመልሶልኝ እግዚአብሔር የተመሰገነ ይሁን በሰላም እራመዳለሁ። ግን አንዳንዴ በተነሳ ሰዓት ያመኛል። ሆኖም ኤክስሬ ሁሉ ተነስቻለሁ። መድሃኒት ሁሉ ወስጄበታለሁ። መከራ አይቻለሁ። ሸለቆ ላይ ነው እንደዚህ የሆንኩት እና እጄም በተመሳሳይ እንደዛው እዚህ ክንዴ አጥንቱ ላይ ማለት መገጣጠሚያው ላይ አጥንቱ ነው የሚያመኝ እና ኧረ እንደዚህ እንደዚህ ነው ዶክተር ምን ይሻላል ብዬ ብጠይቀው እኔም ክንዴን እዚህ ጋር አለ አይደል በግራ እጅ ላይ ክንድ ባቱ እጅ ላይ ስብራት አለብኝ። ብርድ ብርድ ሲነሳ ያመኛል። እንዲህ ያደርገኛል። እሺ ታዲያ ምንድነው መፍትሄው? ምንም በቃ ሲያም መተው ነው። ሲተው ይተዋል። በቃ አንዳንድ ጊዜ አልፎ አልፎ ያማል አለ። አሁን እኔ ስራ መስራት ራሱ አልችልበትም የሚገርመው ነገር ይሄንን ካልቻሉ ወይንም የስር መዞር ሊሆን ይችላል ወይንም የአጥንት መጎዳትም ሊሆን ይችላል። በጣም ነው የሚያመኝ። እንደዚህ ተንተረስሼ ተኝቼው ጠዋት ሰብስቤ ማንሳት ነው የሚያቅተኝ እና ለትንሽ ለደቂቃ ያክል ተንተርሼው እንደዚህ ማንሳት ያቅተኛል። በጣም ነው የሚያመኝ እና አንዳንድ ጊዜ ፊቴን ራሱ ለመታጠብ አልቻልኩም። በጣም ነው የሚያመኝ እንዲህ ማለት ነው። ግን ያው ስፖርት ምናምን ስለምሰራበት ስለማዘወትርበት እንደገና ደግሞ በባልዚን እያሻው ምናምን ነገር ነው ትንሽ ሊተወኝ የቻለው እና ትንሽ በቃ ብዙም አያመኝም። ስራ ያሰራኛል አሁን ትንሽ ማለት ነው እና ግን ምንድነው የዶክተሮቹ ፍላጎት ወይም የዶክተሮቹ አስተሳሰብ ምንድነው? ሰውን መርዳት ይፈልጋሉ ወይስ ደግሞ ሰው ማበሳጨት ነው? ግን ውትድርና ውስጥ የማበሳጨት ስራ ነው። እርግጠኛ ሆኜ የማወራው ውትድርና የማበሳጨት ስራ ነው። እንድትበሳጭ፣ እንድትናደድ፣ ራስህን እንድታጠፋ፣ እንድትጠፋ
የሚያሰኝ ነው። ግን በዚህ አይነት ሁኔታ እንዴት ነው ሰው ጨክኖ ነው የሚኖረው እንጂ የመቀጠል ሁኔታ ምንድነው? ምንድነው መሆን ያለበት? ድሮ እኮ ወታደር ተለምኖ እኮ ነው እህል ሲበላ ራሱ አልበላም ካለ እኮ በዱላ ነው። ዛሬ እኮ እርሳ ሰጠኝ ብሎ እየለመነ ነው የሚበላ። የሚገርም እንትን ሸኔ ይገለኛል፣ ፋኖ ይገለኛል እያለ እየፈራ ዝም ብሎ የሚቀመጥ ወታደር ነው የምታገኘው። እና ይሄ ነገር እስከ መቼ ነው የሚቀጥለው? ለምን አይስተካከልም? አይ ወታደሮች ጋር አመራሮች ጋር ችግር አለ። ከላይ ያሉት አመራሮች ጋር ችግር አለ። አሁን አመራር ነው እንግዲህ ኮማንድ ነው እንደዚህ ያለኝ መጽሐፍ የመደመር መጽሐፍ ገዝቶ ማንበብ ምን ችግር አለው? ቆይ እሺ መደመር አይደለም አሁን እኔ ጋር የመደመር አንድ መጽሐፍ አለ። መጀመሪያ የገዛሁት አለ። እንደገና የአብቹ ይላል የአብቹ የሰባተኛው ንጉስ ያደረጉት አጠቋይ ምንድነው ሂስትሪ የሚል ማለት ነው። እና ወይንም ህይወት ታሪክ የሚል ነገር ነው የተጻፈው። እና ከፒያሳ ነው የገዛሁት። በነጭ ፀሐይ ገበያ ላይ ነው የተሸጠው። እውነት ነው የምልህ በጥቁር ገበያ የሚባል ነገር የለም። በምንም በማይታየው በድብቅ የሚባል ነገር የለም። በነጭ ፀሐይ ገበያ ላይ ነው የገዛሁት። ማንም እየገዛው ነው የሚያነበው። እና ምንድነው ይሄ መጽሐፍ የሚያወራው? ምንድነው የሚለው? ስለምንድን ነው የሚለው? የሚጠቅመኝን ወስደዋለሁ፣ የማይጠቅመኝን ተዋለሁ። እኔ ህፃን ልጅ ነኝ እንዴ? አንተ የፖለቲካ መጽሐፍ ነው ፖለቲካ ነው እንደምታራምደው ብሎ ቁጭ ፖለቲካ መጽሐፍ ነው ወይ የምታነበው የምትይዘው? አሁን ያለኝ እኔ ጋር መጽሐፍ የበረከት ዳንኤል ነው። የዳንኤል በረከት መጽሐፍ የመደመር መጽሐፍ ሁለቱ ማለት ነው። እና ሌላ አሁን ያልኩት መጽሐፍ የአብቹ የሰባተኛው ንጉስ የሚለው ማለት ነው ሶስተኛ። ከዛም ሌላ መጽሐፎች ደግሞ ብዙ መጽሐፎች አሉ። ልብ ወለድ ምናምን ምንድነው ፍቅር እስከ መቃብር ምናምን የሚባሉት መጽሐፎች እኔ ለማንኛውም ብዙ መጽሐፍ አንብቤያለሁ። ቢያንስ እንደው ላሳንሰውና በቃ ምን ያደርጋል ብዙ መጽሐፍ አንብቤያለሁ። አንድ ኩንታል ምናምን ልል ነበረ ባልለውም በቃ ያነበብኩትን ያክል አንብቤዋለሁ። እና ማንበብ ሙሉ ሰው ያደርጋል ይላል እንጂ እኔ ቅስቀሳ አላስኬድኩ ኑ ረብሹ አላልኩ ኑ እንደዚህ አድርጉ አላልኩ ፖለቲካ አላወራው እንዲህ ነው አላልኩኝ። አነበብኩ ለራሴ እውቀት ብቻ ነው ያዝኩት እንጂ ምን ጥፋት ነው ይሄ መጽሐፍ ማንበብ ማለት? ግን ባይ ዘ ዌይ በቁጣ ወይንም ደግሞ በእንትን አልተናገረኝም። ያው በትህትና የተናገረኝ ነገር ውስጤ እየተመላለሰ ነው እየነካካኝ እንትን ያለኝ እንጂ አልተቆጣኝም። አንድ አልገመገሙኝም፣ ግምገማ ይደረጋል ተባለ። ብቻ ይሄ መጽሐፍ እንደዚህ ለምንድነው ሲለኝ እኔ በቃ መንግስት ስለምወደው እሱ ስለምወደው በሱ ስም የሚሰራው ሁሉ ፈልጌ እገዛለሁ ብያለሁ አጭር አማርኛ። ሁለተኛው ነገር ሌባ ስንገመግም ነው ይሄንን ቤት ሲፈተሽ መጽሐፍ ነው ያዩት ማለት ነው። እና ስኳር እና ቡና የሰረቀ ሌባ አሁን እዛ ጋር ማነው ምናምን ብለው ሲሉ ቁልፍ ያለበት ቦታ ላይ ነው እንግዲህ ቁልፉ ነው። ቤቱ አልተሰበረ፣ መስኮት አልተሰበረ፣ ምንም አላለ። እንግዲህ ቁልፍ ያለበት ሰው ነው መጠርጠር ያለበት ብዬ አልኩኝ። እና ቁልፍ እኮ አምስቱን ቁልፍ አተላይ እጅ ነው። ለምን 10ም አይሆንም? በተመሳሳይ ቁልፍ ሊቀረጽ ይችል ይሆናል። ስለዚህ የተቀረጸ ቁልፍ የሚይዝ ሰው ወይንም ከሱ ጋራ እዛ ኮንታሚኔሽን የሚያደርጉት ሁሌም የሚመላለሱ ሰዎች ካሉ ብዬ እንትን ስል አንዱ ስኳር ሲፈተሽ አንዱ ስኳር 20 ኪሎ ከቤቱ ተገኘ። ቡናም እንደዛው የሆነ የታሸገ ቡና አለ አሉ። ሲፈተሽ የፑል ድንጋይም ጠፋ ብሎ ከኛ ሀገር ሲፈልግ የነበረም ከሰው ቤት ከጫማ ውስጥ ተገኘ። ያው እንደዚህ ሲባል ሌባ እሱ ነው ተባለ። እሱን ያዝነው እንግዲህ ለጊዜው ጥርጣሬ
ሌላውም እስኪጣራና እስኪገኝ ድረስ ማለት ነው። እና አሁን ሌባንና መጽሐፍ ማንበብን ምን አገናኘው? መጽሐፍ ማንበብ እውቀት ለራስ ነው አይደል እንዴ? እውቀት ሙሉ ሰው ያደርጋል አይደል እንዴ? እና እኔ ለማወቅ የፈለኩትን ነገር ለምንድን ነው ለመከልከል የሚሞክሩት ነው? እዚህ ሌባን ይሄን ያክል ሌባን የመሰለ ነገር እያለ አንተ መጽሐፍ አታንብ ሙሉ ሰው አትሁን ማለት ለምንድን ነው ነው የኔ ጥያቄ አጭር አማርኛ። ስለዚህ ትክክል አይደለም። እንደዚህ አይነቱን ሌባ ሙልጭ አርግተህ ከውስጥህ ማውጣት ነው እንጂ አትማር፣ አታንብ፣ አትቀመጥ የሚባል ነገር